ወይኔ ከርቲስ ጆንስ ሂር ዊ ጎ ተባለ ወደ ኢንተር ፋሚሊ። በጣም ይቅርታ እግዚአብሔርን በስራ ጫና ምክንያት ምንም ላየው መረጃውን አልቻልኩምና በጣም ይቅርታ ነው የምላችሁ። ጆንስ ሄደ። ጀግናው ተጫዋቻችን ጆንስ፣ የአካዳሚ ውጤታችን ከርቲስ ጆንስ። እንግዲህ ምን ይደረጋል፣ ሊቨርፑል ግን ማለት ነው እኔ የሚያቃጥለኝ እውነት ነው የምላችሁ ይሄንን ተጫዋች ለኢንተር ሽጠን ክለባችን ሊቨርፑል ወይ 6 ቁጥር ወይ አንድ ሚድፊልደር ማያስፈርም ከሆነ ዋጋ የለውም ነው የምላችሁ። በእውነት በጣም የምንቸገርበት ሲዝን ነው የሚሆነው ድጋሚና ከርቲስ ጆንስ ቢሄደበት ሁሉ ይቅናው የኛ ጀግና ስላደረክልን ሁሉ ነገር እናመሰግናለን። ግን እውነት ነው የምላችሁ ሊቨርፑል አላቅም እውነት ብቻ ግን ክለባችን ሊቨርፑል ይሄን ተጫዋች ሽጦ ተጫዋች ማይተካ ከሆነ በጣም ትልቅ ችግር ውስጥ ነው የምንወድቀው ብዬ ነው የማስበው። ለማንኛውም እስቲ ፋሚሊ ይቅናው ነው። ከርቲስ ጆንስ ቱ ኢንተር ሚላን ሂር ዊ ጎ። የሜሲ ሳይዱ ተወላጅ ሊቨርፑል ውስጥ ካውስሩ ከርቲስ ጆንስ ኢንተር ሚላንን በ35 ሚሊዮን ፓውንድ ለመቀላቀል ተስማምቷል። ክለባችን ሊቨርፑል ምን እየሰራ እንደሆነ አላቅም። ጭራሽ ስኳድ ዴፕስ ሲያስፈልግን ተጫዋች እየሸጥን ያለ ነው። ሊያው የሊቨርፑልን ተወላጁን የሊቨርፑል ተወላጅ ሜሲ ሳይዱ ተወላጅ ከርቲስ ጆንስን ሊሸጡ ነው። ይሄው ባርኩላ ተባለ። ይሄው ስንት ወርከምና 2 ወር ምናምን እየጠበቅን ያለ ነው። አንድ ተጫዋች አልገባም። አንድ ተጫዋች ከአራው ውጭ ሚድፊልድ ላይ ጭራሽ ተጫዋች ያስፈልገናል። ስኳድ ዴፕዝ የለንም። ነገር ግን እነሱ እየሰሩ ያሉት መሸጥ ላይ ነው ያተኮሩት። ሌላኛው የሊቨርፑል ተወላጅ እንግዲህ ከሊቨርፑል ለመውጣት ተስማምቷል። ከርቲስ ጆንስ በሊቨርፑል ቢቆይና በአንድ የአሪዮላ ቦታ ቤት አጭወት ባያው ደስ ይለኝ ነበረ። ነገር ግን ሊቨርፑሎች ሌላ ፕላን አላቸው። ከርቲስ ጆንስን ሸኝተውታል። እንግዲህ ወደ ኢንተር ሚላን ምን እየተካሄደ እንደሆነ አላውቅም። ቲሚ ላይ ግራ ስለገባኝም ነው የጠፋሁት። ሂር ዊ ጎ። ከርቲስ ጆንስ የኢንተር ሚላን ተጫዋች መሆኑ ተረጋግጧል። ኢንተር ሚላኖች ለዝውውሩ ለሊቨርፑል ማለት ነው 35 ሚሊዮን ዩሮ የሚከፍሉ ይሆናል። እኔ ሊቨርፑል ምን እንደነካው አላውቅም። የተጫዋቹን መልቀቅ ሲገርመኝ ጭራሽ አሁን እየተመለከተን እያየን ያለ ነው። ለተጫዋቹ ዝውውር ምን ያክል ገንዘብ እየወጣ እንዳለ እየተመለከተን ይህን ተጫዋች በ35 ሚሊዮን ዩሮ ብቻ መልቀቁ በጣም አስገራሚ ነው። ሌላው የቀድሞ የሊቨርፑል ተጫዋች ዳርዊን ኑኔዝ አልጅሪያን መቀላቀሉ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። የከርቲስ ጆንስ ሊቨርፑልን መልቀቅ ሳይሆን ትክክለኛው ተተኪ ተጫዋች የማይመጣ ከሆነ ነው ትልቁ ችግር። እኔ ከርቲስ ጆንስ በጣም ነው የሚመቸኝ፣ ነገር ግን የራሱ ምርጫ ነው። አሰልጣኙ የእቅዱ አካል እንደሆነ ቢነግረው ክለቡ ኮንትራት ማራዘሚያ ቢያቀርብለትም አልፈለገም። ያ ማለት ደግሞ በዚህ ቡድን ውስጥ ቋሚ ተጫዋች ሁኜ መጫወት አልችልም ብሎ አምኗል ማለት ነው። አሁን ግን ከርቲስ ጆንስ ሊቨርፑልን በመልቀቁ የተነሳ ወደ ሊቨርፑል እንዲመጣ የሚያስፈልገው አማካኝ ፕሮፋይል ይቀየራል። ከርቲስ ጆንስ ቢቆይ ኑሮ ሊቨርፑል እንዲመጣ የሚያስፈልገው አማካኝ በተፈጥሮ ኳስ ነጣቂ የሆነ ዲስትሮየር የሆነ አማካኝ ቢሆን ይበልጥ ተመራጭ ነበር፣ ልክ እንደ በርንማውዙ ታይለር አዳምስ ማለት ነው። ነገር ግን አሁን ላይ ለሊቨርፑል ተመራጭ የሚሆነው አማካኝ ቢመጣ ሁሉንም ማድረግ የሚችል ከመከላከሉም ባለፈ ኳስ ከመንጠቁም በዘለለ ጨዋታን ማደራጀት የሚችል ማጥቃቱን ማገዝ የሚችል ተጫዋች ይሆናል። ምክንያቱም ከርቲስ ጆንስ ጥሩ በሚሆንበት ሰዓት ማጥቃቱንም መከላከሉንም በሚገባ መፈጸም ይችላል። በተጨማሪነት ልክ እንደ ከርቲስ ጆንስ ሁሉ የሚመጣው አማካኝ ለቦታ ግራቨንበርክንም ማካልስተርንም የሚፎካከር መሆን አለበት። ለዚህ ደግሞ በፕሪሚየር ሊጉ ከሁለቱ ተጫዋቾች የተሻለ አማራጭ ያለ አይመስለኝም። የክሪስታል ፓላሱ አዳም ዋርተን እና የበርንማውዙ አሌክስ ስኮት ሁለቱ ተጫዋቾች ከከርቲስ ጆንስን በበለጠ ሁኔታ ለሊቨርፑል ተጨማሪ አገልግሎት መስጠት ይችላሉ። የእናንተን አስተያየት አሳውቁኝ። ይመቻችሁ። አወይ የመርሲሳይድ የሊቨርፑል ዕጣ ያለውን ይሸጣል ምንም ሳያመጣ። ሄደላችሁ እንግዲህ እንደ ማክቶሚኒ በኋላ በራችሁን ዘግታችሁ እንደኛ ማለታችሁ አይቀርም ማለት ጀመው ብር ጨርሰዋል ሊቨርፑሎች። ይኸው ባርኮላን ለማምጣት መቸብቸብ ጀምሯል። ትቆጩበታላችሁ በዚህ ልጅ በእርግጠኝነት ነው የምነግራችሁ። ብቻ ማንቸስተር ይቅደም፣ እኔ ምን አገባኝ። ተንቀናል፣ ተደፍረናል፣ በቁማችን ሞተናል ማለት አሁን አይደለም። በ35 ኢንተር በ35 በጣም ቀለዳችሁ። በጣም ነው ሙድ የተያዘው። በጣም ባይሸጥስ ኮንትራቱን ብታራዝሙለትስ ጆንስን የመሰለ ሚድፊልደር ይገባኛል። ቤንች ሞል ላይ ፈልግ ይችላል፣ ቋሚ ሞል ሊፈልግ እኮ ይችላል። ሰግጠ ዋጋ ጭምር እንዴ
እኛን ወዲያው ለሚጎዳ ተጫዋች 150 አውጥተን አሁንም እኮ 150 እኮ ድጋሜ እኮ ሊያስወጣን እኮ ፒኤስጂ እኮ ማን አንዴ ፋራ ስንሆን ምናምን ለኒውካስትል አየንና ማን ሊበላን አሁንም እየሞከረ እኮ ነው ፒኤስጂ በቃ ለኒውካስትል ፋራ ሆኗል ለኔም ፋራ ይሆናሉ ምናምን ብሎ ማለት ነው እያያዘብን እኮ ነው ባርኮላን 100 ሰተን እኮ እምቢ ብሏል እኮ ከርቲስ ጆንስ ቱ ኢንተር ሚላን ሂር ዊ ጎ ሊቨርፑል ትክክለኛውን ስህተት አሁን ነው የሰራው አሁን ነው የሰራው በፍጹም ከርቲስ ጆንስን መልቀቅ አልነበረበትም እንዴ አንድ ቲሙን የሚያውቀው እዛው የአንፊልድ ተወላጅ የሆነ ልጅ እንዴት ሊለቁት ይችላሉ? በጣም የተናደርኩበት ዝውውር ይሄ ነው። ሊቨርፑል ስህተት የሰራው አሁን ነው። ተጫዋች አላገኘም አይደለ? ይሄ ልጅ ፉልባክ መጫወት ይችላል። ያሉን ፉልባኮች ትንሽ ናቸው። እንደ ፉልባክ አድርገን መጫወት እንችላለን። ገብቷል? ፍሪክፖንግ ፉልባክ አይደለም እኮ በቃ ፉልባክ ብሎ አመጣው። ፉልባክ አይደለም የሚጫወተው መስመር አጥቂ ነው። እና ታዲያ እንዴት እኔ ሊቨርፑላውያን ምን እኔ እንጃ እስኪ እናንተ ሀሳብ ስጡበት። ብቻ ግን ሊቨርፑል የተሸወረበት ያናዳል በጣም። እሺ ቤተሰብ ከርቲስ ጆንስ ከሊቨርፑል መልቀቁ እንግዲህ ተሰምቷል እና አሁን ሊቨርፑል ክለባችን ማለት ነው መሀል ሜዳው ላይ በጣም ማስተዋል የሚጠበቅበት ሰዓት ነው። ሁላችን እንደምንፈልገው 6 ቁጥር ለክለባችን አስፈላጊ ሰዓት ላይ እንገኛለን። በዚህ ሰዓት ደግሞ ጭራሽ ጆንስ ወጥቷል። ስለዚህ ኢራኦላ በእርግጠኝነት መሀል ተጫዋች እንዲፈርምለት ይፈልጋል። በተለይ ካለው የ6 ቁጥር ችግር አንጻር ሊቨርፑል የመሀል ተጫዋች ማስፈረሙ የማይቀር ይመስለኛል። ቤተሰብ ብራድሊ ባርኮላ በቅርቡ ያልቃል። የነዛን የታችኛው ጎረቤቶችን ሙስጠምጥ የሚሆነው ወሬ አትስሙሽ ቤተሰብ፣ በሙሉ ውሸት ነው። አንድ እንኳን የተረጋገጠ ዜና የላቸው። ራሳቸውን ለማጽናናት የሚፈጣጥሯት ዜና ስለ ባርኮላ ጉዳይ እነገሊት የሚያወሩት ማለት ነው። ስለዚህ እነሱ እንዳትሰሙ። ከርቲስ ጆንስ በመውጣት ደግሞ አዲስ መሀል ይመጣል። ሊቨርፑል በአይንትቶ ባርኮላና የሆነ መሀል ተጫዋች የሚያስፈርም ይመስለኛል። እናንተ ስንታላችሁ ሀሳባችሁን ቤተሰብ ጆንስ በመውጣቱ እንደተሰማችሁ ኮሜንት ላይ ያስቀምጡ። ቪዲዮ ላይ ኮፒ ሊንክ እንዲሁም ፕላስ ምክንያት ቻናል ቤተሰብ መሆን ይረሳ። የመቻችሁ ቤተሰብ መልካም ቀን። ይሄ ልጅ ከመሄዱ በላይ እኮ የቆረቆረኝ ድንች በዳጣ ማያስገዛ ገንዘብ ይቀበላሉ። አንተ 35 ሚሊዮን ከርቲስ ጆንስን የመሰለ ተጫዋች ታጋይ ክለብ ላይ ያደገን ተጫዋች 35 ሚሊዮን ይሽጥ ነው። አልገባቸውም ሲስተሙ እንዴት ነው ጋይስ? እነ ባርኮላ 160 170 150 እያሉ ሮጀርስ ወደ 100 ምናምን ተሽጦ ኢቭን ባሊባ እንኳን 75 ሚሊዮን እንዴት ነው ይሄ ልጅ ዘረፈ? በገጀራ ነው አንገታችን ብሎ የወሰደው ኢንተር ሚላን። በእውነት የምሬን ነው። ገበያው እንዴት ነው? 35 ሚሊዮን እኮ በዚህ ሰዓት ማን እንደሆነ ታውቃላችሁ? በቃ ኢንዶ ነው። ኢንዶ 35 ሚሊዮን ተለምነን ነው የምንሸጠው። ይሄን የመሰለ ተጫዋች በ35 ሚሊዮን ምን አይነት ብትቀቡን ነው ኢንተሮች? ወይኔ ናሁ ወይኔ ኧረ ምን ውስጥ ቡድን የገባው ዘንድሮ በጣም ከባድ። ዘንድሮ ማናየው ጉድ የለም ገና ሊቢያንስ። የምሬን ነው። ይሄ ልጅ ሊቨርፑል ሊቆረቆርበት የሚችል የምሬን ነው። እንደ ሉዊስ ዲያዝ ባይሆን ይሄ ልጅ የሚገርም የዓለማችን ምርጡ አማካኝ ይሆናል። እመኑኝ ዝም ብላችሁ። ማሊያ እያለቀ ነው። የሊቨርፑል ደጋፊዎች የተወሰኑ ማሊያዎች ናቸው የቀሩ። ደውሉልኝ። የዩናይትድ የአርሰናል ነፋለ ደውሉልኝ። ሳይዝ መናገር፣ ቀብድ ማስገባት፣ የትም ቦታ ክፍለ ሀገር፣ አዲስ አበባ፣ የትም ቦታ የምትገዙኝ የምታበረታቱኝ ሰዎች ቴንኪው ከልብ አመሰግናለሁ። ይመቻችሁ። ወዳችሁ ኢርዊጎ ከርቲስ ጆንስ ቱ ኢንተር ሚላን ጀማው። ይሄ ልጅ እንግዲህ ሽጠውታል ማለት ነው ሊቨርፑሎች 35 ሚሊዮን ከነቦነሱ ምናምን ተደማምሮ ተሽጧል ማለት ነው። ይሄ ልጅ በቀጣይ ቀን ሕክምና ምርመራ ተደርጎለት የስንት ዓመት ውል እንደሚፈርም አረጋግጬ እነግራችኋለሁ ማለት ነው። ለማንኛውም ቀጣይ ዓመት እንደሚለቅ በነፃ ስለታወቀ ሊቨርፑልም ያ ነገር ከሚፈጠር ብሎ የልጁን ፍላጎት ላለመጋፋት እሱም እወጣለሁ ምናምን ብሎ ነበር። ይህን ሰሞን ግብግብ ተፈጥሮ ነበር። ወደ ኢንተር ሚላን ተዘዋውሯል ማለት ነው። ለዚህ ልጅ ሙሉ ዋጋው 35 ነው። እስቲ እናንተ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ ጠቃርጉልኝ። ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ ይደረግ ግዴታ ነው። ሼር ማድረግ እንዳረሱ። ሐሳባችሁን ኮሜንት ላይ ስጡልኝ። ይመቻችሁ። ከርቲስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ። ጧት በሰራውላችሁ ቪዲዮ ማለት ነው ኢንተር ሚላን ከ35 ሚሊዮን ዩሮ በታች ከመጣ ሊቨርፑል እንደማይቀበለው ተነግሮ ነበር። አሁን 35 ሚሊዮን ዩሮ በመክፈል ኢንተር ሚላን ከሊቨርፑል ጋር ተስማምቷል። ጋይስ ይሄንን ብር ማለት ነው ለአዳም ዋርተን ማስፈረሚያ ካልተጠቀሙበት ሁላችንም ኤፍኤስጂ ላይ እንወርድበታለን ማለት ነው። ለማንኛውም ዘስካውሰር ብቸኛው የሊቨርፑል ስካውሰር የነበረው በሊቨርፑል ስኳድ ውስጥ ከርቲስ ጆንስ የሊቨርፑል ከተማ ተወላጁ ወደ ኢንተር ሚላን ሂዷል። ምክንያቱም ይሄ ልጅ ኮንትራክት ካልፈረመ ቀጣይ በነፃ ነው የሚያጣው። ሶ ሊቨርፑል ለሊቨርፑል ጥሩ ቢዝነስ ነው። እስካውሰሩ ከርቲስ ጆንስ እንግዲህ ወደ ኢንተር የሚያደርገው ዝውውር ኦልሞስት ሂር ዊ ጎ ተብሏል።
ያሳዝናል። እውነት ለመናገር እኔ በሊቨርፑል እንዲቆይ ከምፈልጋቸው ተጫዋቾች መካከል አንዱ ነበረ። ሆኖም ኢንተርና ሊቨርፑልም ተስማምተዋል የሚል ዜና አሁን ፋብሪዚዮ ሮማኖ ይዞ ወጥቷል። እንግዲህ እኛም የነ ባርኮላን ዝውውር እየጠበቅን እንገኛለን። እኔ ቢያንስ 2 እና 3 ዝውውሮች እናገኛለን ብዬ አስባለሁ። ሆኖም ግን በዚህ ሰዓት ከርቲስ ጆንስ ወደ ኢንተር የሚያደርገው ዝውውር ተጠናቋል። የሊቨርፑል ደጋፊ አገር ሰላም ብለህ ቁጭ ብለሃል። ጉድ ሆንን። ከርቲስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ በ35 ሚሊዮን። እስኪ ያለውን ነገር ልንገራችሁ። ቪዲዮውን በደንብ ኮፒ ሊንክ እያደረጋችሁ ፎሎ አድርጉ። አሁን ይሄ ልክ ነው ትላላችሁ ወይ ፋሚሊ? ምን ታስባላችሁ ስለ ጆንስ? ጆንስ ያሳደግነው ልጃችን አይደለም ወይ? በ35 ሚሊዮን ማጣት ነበረብን ነው? ይሄንን ብሩን ተውት። ማን ነው አሁን ቤንች ላይ ያለው ሴንትራል ሚድፊልደር? ማን ነው እንደሱ ልምድ ያለው እዚሁ የክለቡን ባህል የሚያውቅ ምናምን? እኔ ከምር ከፋኝ። ጆንስ በጣም ነበር የምወደው። አንድ የቀረስካው እሱ ነው ከትረንት በኋላ እንዴ ይሄ ልክ ነው ወይ ፋሚሊ? በዚህ ሰዓት መልቀቅ ነበረብን ነው ይሄን ተጫዋች። ኢንተር ደግሞ በጣም አሰፍስፏል። አምናም ጠይቆ ነበር፣ ግን ደግሞ እሺ መሸጡ ተሸጠኩ። ግን ደግሞ ዋጋው በጣም ደበረኝ። 35 ሚሊዮን እኮ አሁን እኮ እያየን ባለነው ዋጋ በጣም ጩጬ ነው። 35 ሚሊዮን ለውሰት ራሱ አይከፈልም። 35 በጣም ጩጬ ነው ፋሚሊ። እኔ በጣም ነው የደበረኝ። ከርቲስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ። ለሊቨርፑል ቦርድ ነው ይሄ መልእክት። የሚገርም ሚድፊልደር ካላስፈረምክ ከአምናው የባሰ ሲዝን ነው የምናሳልፈው። ይሄን ወቁ። ከአምናው የባሰ እና መሀሉ በጣም ጎሏል። ከኋላው በደንብ ተጠናክሮልን ነበረ። መሀሉን አጎደሉብና ምን ጥቅም? እስኪ ስለ ከርቲስ የሆነ ነገር በሉኝ። ይመቻችሁ።